በዛሬው የመለኛ ቪዲዮ ቆንጆ የጉልባን አሰራር አሳያችኋለሁ። ጉልባን በኦርቶዶክስ እምነት ተከታዮች ለምን እንደሚበላ የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። በተጨማሪ ብዙ ሰው የሚያከራክረውን ጉልባን የሚበላው ሐሙስ ነው ወይስ ዓርብ የሚለውን ቀኑን በሚገባ የምታውቁ ካላችሁ ከምክንያት ጋር አስተያየት መጻፊያው ላይ አቅርቡልን። ጉልባኑን ለማዘጋጀት ሁለት አይነት ዋና ግብአቶችንና አራት ተጨማሪ ግብአቶችን እንጨምራለን። በመጀመሪያ የምንጠቀመው የግብአት አይነት ስንዴ ሲሆን ይህን ስንዴ በርካሽ መግዛት ለምትፈልጉ የመለኛ ተከታታዮች ወፍጮ ቤት በመሄድ መግዛት ትችላላችሁ። መልቀም የማትችሉበት ከሆነና መልቀም የማትወዱ ከሆነ የተለቀመውን ብላችሁ መግዛት እንዳዘነጉ። ከስንዴው በተጨማሪ የምንጠቀመው የጥሬ አይነት ባቄላ ይባላል። ይህን ባቄላ ከወፍጮ ቤት የምትገዙት ከሆነ የተከካውን ባቄላ ብላችሁ መግዛት ይኖርባችኋል። ይህን የባቄላ አይነት ጉልባን ከማዘጋጀት በተጨማሪ ፉል ለማዘጋጀት መጠቀም ትችላላችሁ። በተጨማሪ የተለያዩ የሾርባ ምግቦች ላይና ወጦች ላይ ጨምራችሁ ማዘጋጀት ትችላላችሁ። የተከካ ባቄላ ስትመገቡ ጨጓራችሁንም ለሚያማችሁ በዛሬው ቪዲዮ አንድ መፍትሄ እነግራችኋለሁ። አሁን ያዘጋጃችሁትን ግብአት በደንብ ትለቅማላችሁ። አስቀድማችሁ ስንዴውን ዝርግ ሳህን ላይ ተዘረጉና በደንብ ታበጥሩታላችሁ። ለማበጠር ሳህናችሁን ወደ ላይ ወደ እናንተ እየሳባችሁ ማበጠር ትችላላችሁ። እኔ የቀረጻ ስቱዲዮ እንዳይበላሽ ውጪ ላይ አበጥሬ አምጥቼዋለሁ። ስንዴውን በደንብ ካበጠራችሁት በኋላ በሚገባ ትለቅሙታላችሁ። ስንዴውን ስትለቅሙት የምትለቅሙበት ሳህን ጠቆር ያለ ቢሆን ይመረጣል። ስንዴው በውስጡ ጠጠር፣ ድንጋይ፣ አፈርና ሌሎች የጥሬ አይነቶችን ሊይዝ ስለሚችል በሚገባ መልቀም አለባችሁ። ለመጪው የፋሲካ በዓል የተለያዩ የመለኛ ግብአቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። የማረቆ በርበሬና የተነጠረ ለጋ ቂቤን ጨምሮ የተለያዩ የመለኛ ግብአቶችን ባህሉን ጠብቀን በጥራት አዘጋጅተንላችኋል። ስንዴው በቆንጆ መልኩ ከተለቀመ በኋላ ይህንን ይመስላል። አሁን ደግሞ ባቄላውን ልክ እንደ ስንዴው በደንብ ታበጥሩና በሚገባ ትለቅሙታላችሁ። ባቄላውን ስትለቅሙ ከድንጋይ ከጠጠር እንዲሁም ከአፈር በተጨማሪ የጠቆረ እንዲሁም አረንጓዴ ባቄላ ካገኛችሁ ለቅማችሁ ማውጣት ይኖርባችኋል። በኋላ ላይ ጣዕሙ ላይ ከፍተኛ ለውጥ ስለሚያመጣ እዚህ ጋር በሚገባ መልቀማችሁን እንዳዘነጉ። ባቄላው በደንብ በቆንጆ መልኩ ከተለቀመ በኋላ ይህንን ይመስላል። አሁን ደግሞ ወደሚቀጥለው ሂደት እንሄዳለን። ጎርጓዳ ሳህን ላይ ውሃ ትጨምሩና ስንዴውን አንዴ ለቅለቅ ታደርጉታላችሁ። ስንዴውን በውሃ ለቅለቅ የምታደርጉበት ምክንያት ላዩ ላይ የሚገኘው አዋራ እንዲለቅላችሁ ነው። አንዴ ስንዴውን በውሃ ለቅለቅ ካረጋችሁ በኋላ በማጥለያ በደንብ ታጠሉታላችሁ። የመጀመሪያው እጣቢ ላይ ብዙ አዋራ ካገኛችሁ አንዴ ውሃውን ቀይራችሁ ለቅለቅ ማድረግ ትችላላችሁ። አሁን ደግሞ ባቄላውን ውሃ ውስጥ ጨምሩና ልክ ምስሉ ላይ በምትመለከቱት መሰረት በደንብ ታሹታላችሁ። ጉልባን ስትበሉ ጨጓራችሁን ለሚያማችሁ ምክንያቱ በደንብ ያልታጠበ ባቄላ ሊሆን ስለሚችል ደጋግማችሁ ውሃውን እየቀየራችሁ በደንብ ማጠብ ይኖርባችኋል። ይህ እጄ ላይ የምትመለከቱት ገና አንድ ዙር ከታጠበ በኋላ የወጣው ነው። እኔ 5 ጊዜ ያህል ውሃውን እየቀያየርኩ ካጠብኩት በኋላ እንደዚህ ንጹህ ሆኖልኛል። እናንተም እንደዚህ ንጹህ ውሃ እስኪያወጣ ድረስ ማጠብ ይኖርባችኋል። አሁን ጉልባናችንን እናበስላለን። እኔ ጉልባኑን ለማብሰል ሸክላ ድስት ተጠቅሜያለሁ። አስቀድማችሁ ሸክላ ድስቱ ላይ ውሃ ዘለግ አድርጋችሁ ትጨምራላችሁ። እዚህ ጋር የምትጨምሩት ውሃ ከምትጠቀሙት ጥራጥሬ ጋር ተመጣጣኝ መሆን አለበት። አሁን የጨመራችሁት ውሃ ላይ የምትፈልጉትን ያህል ጨውና 3 የሾርባ ማንኪያ ዘይት ከላይ ትጨምራላችሁ። በመቀጠል ምድጃውን በከፍተኛ ሙቀት ታግሉና ውሃው እስኪፈላ ድረስ ትጠብቁታላችሁ። በሸክላ ድስት ምግብ የማብሰል ልምዱ ከሌላችሁ አንድ ነገር ልንገራችሁ። ሸክላ ብዙውን ጊዜ ለመጋል ጊዜ ስለሚፈልግ ትዕግስት አድርጋችሁ መጠበቅ ይኖርባችኋል። አንዴ ከጋለ በኋላ ደግሞ ለመቀዝቀዝ ጊዜ ይፈልጋል። ውሃው ምስሉ ላይ እንደምትመለከቱት በደንብ ከተንተከተከ በኋላ ለቅለቅ አድርጋችሁ ያዘጋጃችሁትን ስንዴ ከላይ ትጨምራላችሁ። እኔ የተጠቀምኩት የስንዴ መጠን 200 ግራም ነው። ስንዴውን ከጨመራችሁ በኋላ ጥላችሁት የማትሄዱ ከሆነ ከድናችሁ በእንፋሎት እዛው እያንተከተካችሁ ማብሰል ትችላላችሁ። በተጨማሪ አንድ መገንዘብ ያለባችሁ ነገር ስንዴ ቶሎ ስለማይበስል ትዕግስት አድርጋችሁ እስኪበስል ድረስ መጠበቅ ይኖርባችኋል። እኔ 200 ግራም ስንዴ ለማብሰል 2 ሰዓት ያህል ፈጅቶብኛል። ምግብ የምታበስሉበት ጠረጴዛ እንዲሁም ማማሲያችሁ ቶሎ እየቆሸሸ ካስቸገራችሁ ምንም አይነት ተጨማሪ ወጪ ሳታወጡ የሻይ ብርጭቆ ማሳረፊያ ላይ እያሳረፋችሁ ማብሰል ትችላላችሁ። አሁን የነገርኳችሁን መላ ጨምሮ የተለያዩ መላዎችን መመልከት ከፈለጋችሁ ሌሎች የመለኛ ቪዲዮዎች ላይ ታገኛላችሁ።
ስንዴው ቶሎ እንዲበስልላችሁ ከፈለጋችሁ ደግሞ ትንሽ ቤኪንግ ሶዳ መጨመር ትችላላችሁ። እኔ እያበሰልኩ ያለሁት ያለ ቤኪንግ ሶዳ ነው። ስንዴው በደንብ እየበሰለ ሲሄድ ውሃውን እየመጠጠ ቀለሙን እየቀየረና ልኬቱን እየጨመረላችሁ ይሄዳል። ስንዴውን እያበሰላችሁ ውሃ ካለቀባችሁ ከላይ ተጨማሪ የፈላ ውሃ ጠብ ጠብ እያደረጋችሁ ማብሰላችሁን ትቀጥላላችሁ። በተጨማሪ ስንዴው ላይ ዘይት ስላደረግንበት ከታች ይጣበቃል ብላችሁ እንዳያሳስባችሁ። አሁን ስንዴው ከበሰለላችሁ በኋላ አበጥራችሁ ለቅማችሁና አጥባችሁ ያዘጋጃችሁትን ባቄላ ከላይ ትጨምራላችሁ። ባቄላው ቶሎ እንዲበስልልኝ በማሰብ ስንዴው እስኪበስል ድረስ በውሃ ዘፍዝፌ አቆይቼዋለሁ። በውሃ የተዘፈዘፈ ባቄላ ቶሎ ይበስልላችኋል። ባቄላውንም በውሃ ዘፍዝፋችሁ ካቆያችሁት ውሃውን በደንብ መጥቶ ልኬቱንም በእጥፍ ጨምሮ ይጠብቃችኋል። እኔ የተጠቀምኩትን የባቄላ መጠን ማወቅ ከፈለጋችሁ 300 ግራም ተጠቅሜያለሁ። አሁን ባቄላውን ከላይ ከጨመራችሁ በኋላ ምንም ሳትቀላቅሉት ትከድኑትና ታበስሉታላችሁ። ከድናችሁ በዚህ መልኩ በእንፋሎት የምታበስሉት ከሆነ ባቄላው ቶሎ ይበስልላችኋል። በእንፋሎት ከድናችሁ አብስላችሁት ውሃውን ቀድሞ ከጨረሰባችሁ ቅድም እንደነገርኳችሁ የፈላ ውሃ ከላይ ጠብ ጠብ እያደረጋችሁ ማብሰል ትችላላችሁ። ምስሉ ላይ እንደምትመለከቱት ለተወሰነ ደቂቃ ባቄላውን ካንተከተኩት በኋላ ውሃውን ጨርሶ ቆንጆ ሆኖ እየበሰለ ይገኛል። አሁን ምድጃችሁን ሙሉ ለሙሉ ታጠፉና ለተወሰነ ደቂቃ ከድናችሁ በእንፋሎት እንዲበስል ትተውታላችሁ። ጉልባኑ ቆንጆ ሆኖ ከበሰለ በኋላ ይህንን ይመስላል። ጉልባኑ እርስ በራሱ እንዲጠባበቅላችሁና ትንሽ የቦካ እንዲሆንላችሁ ከፈለጋችሁ በደንብ አቀዝቅዛችሁ መመገብ ትችላላችሁ። በተጨማሪ ቅድም እንደነገርኳችሁ ቶሎ እንዲበስልላችሁና ሰዓታችሁን መቆጠብ ከፈለጋችሁ ቤኪንግ ሶዳ መጠቀም እንዳዘነጉ። ጉልባኑን ከድኜው ለተወሰነ ደቂቃ በእንፋሎት ከበሰለ በኋላ ይህንን ይመስላል። የዛሬውን የመለኛ ቪዲዮ እዚህ ድረስ እየተከታተላችሁት ከሆነ የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። ለዛሬው ጉልባን ማባያ የሚሆነንን ሚጥሚጣ ጨምሮ የተለያዩ የመለኛ ግብአቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። የማረቆ በርበሬ፣ የተነጠረ ለጋ ቂቤ፣ ሽሮ፣ ሚጥሚጣ፣ የማቁላያ፣ የመከለሻና ያልጫ ቅመሞችን ጨምሮ ሌሎችንም ግብአቶች ታገኛላችሁ። ጉልባኑ ቆንጆ ጣዕም እንዲኖረው ከላይ ሚጥሚጣ ነስነስ አርጋችሁ መመገብ ትችላላችሁ። ጉልባኑ ሙሉ ለሙሉ ሳይቀዘቀዝ ይህንን ይመስላል። ከቀዘቀዘ በኋላ ጨልፋችሁ ስታቀርቡት ደግሞ ምን እንደሚመስል አሁን አሳያችኋለሁ። ጉልባኑ በደንብ ከበሰለላችሁና ከቀዘቀዘ በኋላ እርስ በራሱ ተያይዞ ይህንን ይመስላል። ጉልባን እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱት ተስፋ እናደርጋለን። በመለኛ ገጽ ለመጪው የፋሲካ በዓል እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።